ምንድነው ግዴታ ነገርኳት እኮ ግዴታ ነገርኳት ያለፈ ታሪክ ነው ሁላ ፎቶ ይናገራል አሁን እንዳሉ ያውሉ ጣጣ ውስጥ የገባሁት አይደል ምን አድርገም ነው እሺ አሁን ነገሩን ለምን ለመፍታት ነው ነው ፈተው አወራው ከብሩኬ ጋር ብሩኬ ቴዲ ይዞት ነው ያሉ ነው ባይዘው ወዶቼ ከይቅርታ ጋር ይሄ መሰልሰል ድራማ የብሩክና የሄኖክ ምንም ያልገባይና ያልተገለጸልኝ ነገር ነው በየጊዜው ይጀድዱታል ሪኒው እና ባይዘው በዚህ አጋጣሚ ወዶቼ ማለት ነው ሃይምትዬ ሄኖክን በጥፊ ብለዋለች ጥፊ ግን ይደገማል በደግሞ ኢትስ ግሬት ግን አንድ ስለሆነው ያቀር ብሎኛል ማለት ነው ለወደፊት ሃይምትዬ ማንንም ከመታሽ ሁለቴ ነው ማጮል ያለብሽ ማለት ነው ሲቀጥል ደግሞ ብሩኬ የተመቸኝ መግቢያው ላይ እንደሰማችሁት ሃይምትዬ ሰው እንዳይላት ላይክ ያለው ነገር እኛም ማለት እኛ ጨረቃ ፋሚሊዎች ማለት ነው የሃይምትዬ ወዳጆች ዱቄት ነው የምናረጋው ስለሱ አታስብ ግን ነገሮቹን በቃ ብሩኬ እንደዋረ በፈጠረክ በቃ ነገሮቹን ትታችሁ ወደ ራሳችሁ መስመር ነው ማለት ነው ሃይምዬና ብሩኬ ወደ መጀመሪያችሁ መስመር ሼም ኦፍ አንዳንድ እህቶች ደግሞ ይምላል ምናምን ሰው ውሸቱን ነው የሚለው 4 ነጥብ ብሩክን አከብራለሁ ኦፍ ኮርስ በጣም ነው ማከብረው ሃይምዬንም ብሩክንም አከብራቸዋለሁ ግን የቡታጅራ ሰዎች ሲምሉ አትመኑ እንዴ ብሩኬ እኮ እንደዚህ አይነት ድራማ የሚሰራው እናቱ ቲክቶክ ላይ ምን እንደተደረገች ታውቃላችሁ ቤተሰብ ሁሉ ነገር ያን ሁሉ ጥሶ ነው ገባችሁ ዶላር ባይዘዌ ሴጣን ነው ብር ሰው ያሳስታል ብር እናትና ልጅም ያለያያል ገባችሁ ስለዚህ የቡታጅራ ዩቲዩበሮች ፕራንክ በዚህ አይነት ነገር እየማሉ ትላልቆች ሳይቀሩ አባት ይሆኑ እየገቡ ይሄን ፕራንክ ውሸት የሚያካሂዱት ፕራንክ ነው ሪሊዮን ነው እዚህ ጋር የፈለገ ነገር ከእንግዲህ ሃይሚን ብትምል ብሩክም ቢምል እኔ አላምንም ለምን መሰላችሁ ዶቼ ይሄ ነገር እውነት ከሆነ ልጁን ከካሜራ ጀርባ መጨረስ ይችላል ብሩኬ መጨረስ ይችላል ግን አሁን ምንድነው ያደረጉት አልহামዱሊላህ ያኒ ቶሎ እነሱ ላይ እንዲጫን ባለፈው እንዳልኳቸው እንደና አብርሽ ማለት ነው የሁለት ሰው ነው ዛሬ ዘጉት የፍፄንም የሄኖክንም አስቡት ነገ ደግሞ ሃይሚና ብሩክ ላይ ከዛን ይያለ ደግሞ በቅርቡ ደግሞ ለቴዲ እንትን ይባልለታል ለምን ቴዲ ወደ ሃይሚ ነው ያለው ገባችሁ ስለዚህ ለቴዲ ደግሞ ቻናል ይከፈታል ይሄ ማለት ስራ ነው እንጂ እንደዚህ አይነት እውነታ የለም ይሄን ያክል እኮ እኛ ስቱፒድ አይደለንም ይቅርታ እናንተ ዩቲዩብ እንዳይሰማኝ እኛ ይሄን ያክል ደደብ አይደለንም እኛ መዳም ቀመሞች ስማርት ነን እንዴ ፕራንክ ነው ይሄ 100% ፕራንክ ነው በፈለገ ሰው እኔ ብሩኬ ቢምል ከእንግዲህ አላምንም 4 ነጥብ ከዚህ በፊት በጣም ብሩክ ከማለ ኔቨርስ ነበር ከስንት ሰው ጋር ሲጨቃጨቅ ከካሜራ ጀርባ ራሱ ማለት ነው ከዩቲዩብ ውጪ ብሩኬ ከማለ ለምን ዱባይውን ብዙ ጊዜ ስለሚል አሁን ግን ሰው ሁሉ እየተሳሳተ ነው ሄደው ሁላችንም አላህ ይደስጠን ተናድጃለሁ ከመር አይሰለቻቸውም እንዴ ምን እንደሆነ ላይክም ምንስ ፈልጉ ሁለቱንም በማውራት ነገር ማድረግ ትችላላችሁ ሎልክ እኔ መጣላት እችላለሁ እንግዲህ ወዶቼ ፍፄ በጣም ተማሯል ሀብም ተናግሯል ባይዘው ስለ ሀብ ሁሉም ሰው እየተናገረ ያለው እንደዚሁም ደግሞ ሄኖክ ባይዘው ፍፄን መናገር ያው እንደ ድራማውም እንደሚተውኑት ፍፄ ጥፋት የለበትም እዚህ ጋር ማለት ነው ለምን ሄኖክ ለምንድነው ጥፋተኛ ካላችሁኝ ወዶቼ የሆነ ሰው ሲጣላ አሁን ለምሳሌ ሃይሚና ብሩኬ ተቀያይመዋል ሄኖክ ደግሞ ምንድነው የሚለው አንቺ ጥፋተኛ ነሽ ይላል እዚህ ጋር ምንድነው ለማስታረቅ ሲመጣ ከሁለቱም ጎን ነው የሚኮነው ለማስታረቅ ሲመጣ ደግሞ የተጣሉበትን ነገሮች ማንሳት የለም ወደ ህርቅ ነው የሚሄደው ህርቁም የሆነው ከምንድነው ከካሜራ ጀርባ ነው ይሄም ድራማ ቢሆንም ህርቁ በቪዲዮ ላይም ከሆነ ከሁለቱም ጎን ነው መሆን ያለበት ሄኖክ ከማጎን ነው ከብሩኬ ብቻ ፍፄ ደግሞ አሁን እንደሚለው ከብሩክም ከሃይሚጋም ነው ስለዚህ አቤት ትግስቱን ይስጣችሁ ሰላም አልሰለቻችሁም በልንጂኛ ለምናያችሁ ብሩኬ እናንተ መሰል ስለማያልቅ እንዴት እንደሚደብር ለመሰላችሁ በቪው እንኳን እንደሰት ቪው የሞተ እነሱ ስራቸው ላይ ተጨምላለቀ ሪሊውን ነው በጣም ያስጠላ ማለት ነው ወደና ፈቅደን የምናየው ስለምንወዳቸው ስተታቸውን ደግሞ እያረምን ነው እና ዛሬ ላይ ውዶች የፈለገ እንዳታምኑ የፈለገ ማለት ነው እኔ ቅድም መግቢያው ላይ አዳምጬ ስናገር ያው ድምጼ ኦቨር ሆኗል በውስጥ የተጨነቀች ልጅ አለች በጣም ይገርማችሁ
ምለዋል ምናምን እያለች ውሸት ነው። የቡታጅራ አሁንማ በቃ ቡታጅራዎችን አላምንም። እኔ አሁን ዙሚ ሰማኛለሁ መፍትሄ ለሌለው ነገር ምናምን በእናታችሁ አታውሪኝ። በቃ እኔ ሁሌ እየተጫወተው መውጣት አልፈልግም እኮ። መፍትሄ ያለው እኛ ጋር አይደል? ስናወራ አይደል እንፈታው የምንችለው ያለው የሚለውን ነገር እንድታውቁ። ብትሄድስ እኮ ላወራ ፈለግኩ። እኔ እንደዚህ አይነት ሀሳብ ከአእምሮ እንዲጠፋ ፈልጋለሁ። ጥብቅና አይደለም። አይመለከትም። በቃ እንዳትወሪ ከቻልክ ለምን ዝም አትይም? በዚህ አጋጣሚ ፍፄ 100 ሺህ አስገቡት። እናንተ 100 ሺህ አስገቡት። ቲክቶክ ያላችሁ እህቶቼ ማለት ነው። እኔ አላውቅም። እኔ የሄኖክና የብሩኬ ቁጣ በጣም ይገርማል። ሌላው ደግሞ ወዶች መረጋጋትና ሰላም የሚፈልጉ ከሆነ ብሩክና ሃይሚ የሚጨርሱት ነገር ነው። ገባችሁ? ፍፄም ሄኖክም ዞር ብለው ግን መረጋጋት አይችሉም። ሲጀመር ይሄ ድራማ አያቋርጡትም። እኔ የሚቋጩት መስሎኝ ነበር፣ ግን አቅደውበት ነው የመጣሁት። የሆነ ታይም ላይ እኮ አሁን እያስታወስኩ ነው ብሩኬ የሆነ ስራ እንሰራለን ምናምን አሁን ልናገር እንደ ሃይሚ ደግሞ የዛኑ ቀን ይሻላል ብለው የቀለዱት ሜቢ ይሄ ስራ ሊሆን ይችላል። እና በመረጋጋት እንግዲህ ይቅርታ እኔ ጋር ድምፅ እየገባ እና በጣም እኔ አይዶን ነው ብሩኬ በጣም ኦቨር እየጮህ ነው እና ለድራማው ነው። ዛሬም ነገም የመዳም ቅመሞች ወደ ራሳችሁ ተመለሱ። ሃይሚና ብሩክን እንወዳችኋለን። ላይክ ሼር እናደርጋለን እና አስተያየት እንሰጣለን እና ሰላም የሚፈልግ ቢሆን ሃይሚትዬም ሰላም የምትፈልግ ቢሆን ሃይሚና ብሩኬ ከካሜራ ጀርባ ይጨርሳሉ። ግን ይሄ ስራና ስራ ስለሆነ ይቀጥሉታል። በቃ ይሄን ወር ሊቀጥሉ ይችላሉ። በጣም ነው የምናዝነው። ግን አንተ ጊዜ ሰጥተህ ስላወራው መልስ ቴክስት ስለተመላለስኩ አይደል እንደዚህ አይነት ሌላትም ተብሎ እንዲታሰብ አልፈልግም። በራሴ ይምጣኔ ቼክ አላደርገውም ውጣልኝ ፍፄንም እያለ ነው ብሩኬ እዚህ ጋር ሲናገር በጣም እና ለሃይሚ እያግዘው ነው። ማነው የሰሙ ደግሞ ቴዲ ደግሞ ሊይዞት ነው። ባይዘዌ በጣም ይከብድ ነው ውዶች፣ ውስብስብ ያለ ነው። እኔ ግን እንደ አንድ አስተያየት የምሰጠው ምንድን ነው ብሩኬ እዚህ ጋር ከሚጨቃጨቅ እዛ ጋር ደግሞ ማን ነው ብሩክን ተክቶ ሃይሚ ጋር የሚጨቃጨቅ ሄኖክ ከነሱ ውስጥ ወጥተው ብሩክና ሃይሚትዬ ነገሮችን ቢፈቱት ኢዝ ግሬት። እንደዚህም ደግሞ ለምወዳችሁ ኦዲየንሶች፣ ለምታለቅሱ፣ ለተጨነቃችሁ የሆነ ነገርን ያኔ ይቀጥሉታል ብላችሁ አስቡት። ለመሰላችሁ 3 ቀን 4 ቀን ሊያቆሙ ይችላሉ ብለን ከጓጓን ውስጣችሁ ይጨናነቃል። ስለዚህ እኔ ራሴ ያቆማሉ ብዬ እያሰብኩ ነበር። አሁን ግን ሁኔታቸው በጣም ኦቨር እንትን እያሉ ነው። መሀል ላይ ጨምሩበታል። መሀል ላይ ምንም አያስጨንቃችሁ። ለምን እነሱ በቃ ዩቲዩበሮች የለመዱ ናቸው። የቡታጅራ ዩቲዩበሮች እንወዳቸዋለን። ኦፍ ኮርስ ይውልን ብለው አይደለም፣ ሰብስክራይብ ለምነውን አይደለም። እንወዳቸዋለን፣ እናከብራቸዋለን። ግን የቡታጅራ ዩቲዩበሮች ለየት ያሉ ናቸው። ሬዲዮ ነው የምነግራችሁ። መሀላ ከእንግዲህ ብሩክን ነበር ማምነው፣ አሁን ግን አላምነው ማለሽ ይቅርታ። ገብቶሃል? ምን ስንት ሰው አለ እንደዚህ ሰው እያለው እንኳን እየደበቀ። አሁን እኔ ባልመጣ ኖሮ ከዛ ልጅ ጋር ሌላ ኬዝ ውስጥ ተገባብቶ ቢሆን እቺ ልጅ የሆነ ነገር ቢያረጋትስ የሆነ ኬዝ ውስጥ ይገቡ ነበር። ላይክ እሺ ብሩኬ ተረጋግተህ ከካሜራ ጀርባ ለምን አጨርስም? ከካሜራ ጀርባ እውነት ከሆነ ከሃይሚዬ ጋር ለምን አጨርስም? ግን ውዶቼ እውነት መቼም ተደብቆ አይቀርም። ሪሊውን ነው። እኔ የሆነ ሰዓት ላይ ስለና አብርሽ እውነት መስሎን እንዲሁ ስንጃጃል ኢትዮጵያ ያለ ሰው ምግብ ሲበሉ እራት ላይ ፎቶ እያላኩልን፣ እንደዚሁም ደግሞ ተሳስታ ሩታ እየገባችበት በካሜራ እውነት ተደብቆ አይቀርም። አንድ ቀን በደንብ ትጋለጣላችሁ። ሪሊውን ነው። አንዳንድ የምታደርጉትን ነገር ቲንክ አድርጉ እንዴ። ስለዚህ እውነት ከሆነ ከካሜራ ጀርባ መጨረስ ነው ብሩክና ሃይሚ። ስለዚህ ይሄ 100% ውሸት ነው። ብሩክ ሃይሚ የምታደርጉት ፕራንክ ውሸት ነው። ለህዝብ የምታቀርቡት ሪቪው ነው። ይሁን ስራ ነው ስሩ። ግን እዚህ ጋር ውሸቱን እውነት ብለን እኔ በበኩሌ ኔቨር አልቀበልም። እኔ ድሮም አልቀበልም። በነዳኒ ጊዜ ራሱን አልቀበልም። አልሐምዱሊላህ እድሜ ለና አብርሽ ብዙ ነገር አንቅተውኛል። ስለዚህ አሁንም ቢሆን ፕራንክ ነው። ኦፍ ኮርስ ፕራንክ ነው። እውነት ከሆነ ከካሜራ ጀርባ ይጨርሳል። መሀል ላይ የለመዱት ነው። ሀላስ ገባችሁ? እኛም ስለምንተማመንባቸው ነው መማል የጀመሩት። እና ሃይሚዬ ብሩኬ እንወዳችኋለን፣ እናከብራችኋለን። ወደ ራሳችሁ ተመለሱ። ባይዘዊ ቅድም ይበዛባችኋል ብዬ አቋርጬው መጨረሻ ላይ ሄኖክን በጥፊ ልገዋለች። 2 ብትደግመው ብዬ አስቤ ነበር።
ለራሷ ብዬ ቅድሚያ የራሷን ችግር መፍታት ትማር። ጠርታ ስለሰው ችግር ማወቅ ከፈለገች ማሳወቅ ግዴታ የለብህም። ያለፈ ታሪክ ነው። ፎቶ ምናምን እያለ ነው ባይዘዌ ማሻአላ ተባረካለ። ፍፄ ረጋ ሪቪው ነው እንደትወናው። ለነገሩ እንደትወናው ባይል ብሩክም እንደዚህ ነው የሚጮው። ረጋ ብሎ አንድ ነገርን ለማወቅ አንደኛ ነገር ማዳመጥ ፈርስት ሊስን እና መረጋጋት። ተረጋግታችሁ ብሩክና ሀይሚ ከካሜራ ጀርባ መጨረስ። ዘርዬ የምነካሽ ፕራንክ ነው ፕራንክ ነው። ታዲያ ምን ላድርገው? እውነት አድርጌ ላውራ እንጂ እና ውዶቼ እንግዲህ ይህን ይመስላል። ሰውዬ ምን ከቀረን ምንም ይቀራል። እናቴ እንደዚህ እንድትላል መነጋገር ባለባችሁ መንገድ ነገር ክብር ነው። ነገር እኔ በክብር ያንደራደር ምንም ብሏል። ይሄ ማለት በደንቡም አላለምም። አንዳንዴ የሚማልበት አይነት አለው። ሌላው ደግሞ ብሩኬ ክብርን የምፈልግ ከሆነ እንደዚህ አይደለም። በሚዲያ ላይ ሳይሆን አንድ ሰው ክብሩን ማስከበር የሚፈልግ ለምን በእናንተ የተነሳ ቤተሰብ እየተሰደበ ነው፣ በእናንተ የተነሳ ትልቁ ዳቦ ሊጦነ ሀብ እየተባለ ነው ድራማን እያለን። ስለዚህ አንድ ወንድ ክብሩ የሚፈልግ ከሆነ ከካሜራ ጀርባ ጎረቤት ሳይሰማ ከካሜራ ጀርባ ነው የሚጨርሰው። እና ለምን ወንድ ልጅ በክብሩ አይደራደርም። ወንድ ልጅ ነዝናዛ ሴት አይወድም። ይሄ ነገር ታዲያ ሚዲያ አይደለማ፣ ከካሜራ ጀርባ አንተና ሀይሚዬ ዲስከስ አድርጋችሁ መጨረስ ያለባችሁ ነገር ነው። ይሄ ግን ፕራንክ ነው፣ ስራ ነው። ስለ ራሳችሁ እናንተ አስቡበት። እኛ ከራሳችን በላይ ሆናችኋል። እንወዳችኋለን፣ እናከብራችኋለን። አትሰሙንም። ፍራው አይደለም እሷም ፍራው አይደለም ይቅርታ ጠይቆ ለምን እኮ እንደዛ እያደረገ ያለው ሴቶች እያላገባችሁ እንደ ፍፄ የተረጋጋ ባይዘው። ፍፄ እኮ ተፈጥሮ ራሱ የተረጋጋ ነው። አሁን ነው እንደውም ከሶስና ጋር ሲሆን ትንሽ ድምፅ እንደዚህ የሚያወጣ እንጂ ፍፄ ሲደባደቡ ራሱ ይደነግጥ ነበር። እና ረጋ ብሎ ሲያወራ እንዴት ደስ ይላል። 100,000 ያስገቡት። እኔም ቆይቼ ይሸርትለታለሁ። እና ፍፄ ምርጥ ሰው ነው። ያኔ ሲተው ነው ማለት ነው። ብሩክ ኃይለኛ ነው። ሄኖክም ይመቻችሁ እንግዲህ እንደፈለጋችሁ። ለማንኛውም እንወዳችኋለን። እኔ በራሴ መንገድ ሄዳለሁ አልኩ እኮ መሄድ ባለብኝ መንገድ። አሁን ይሄንን ነገር ስታደርግ ሌላ ችግር ነው ሀይሚ ላይ እየፈጠርክ ያለ። ምንም በቃ ጨቀጭቀኝም ምንም አልፈልግም። ጨቀጭቀኝም አልፈልግም። የምትወጣ ከሆነ ውጣ እያለው ነው እንግዲህ። ብሩኬ በጣም ኃይለ ቃል እየተጠቀመ ነው እንግዲህ። ወዶች በጣም ነው የሚገርመው። መቼ ነው የሚያልቀው? ይቅርታ ጠይቆ ልጁ የምትለኝ ምንድን ነው? አሁን ግን ሌላ